በአዲሱ የንብረት ማስመለስ ሕግ ምክንያት ሪል ስቴቶች ገዢ በማጣታቸው መቸገራቸውን እያስታወቁ ነው። ቤት ለመግዛት ገንዘብ የከፈሉ ሰዎች ጭምር ብራቸው እንዲመለስላቸው በመጠየቅ ላይ መሆናቸውን ሰምተናል። አዲሱ የንብረት ማስመለስ ሕግ የሪል ስቴት ዘርፍን እየጎዳው ሲሆን የጥቁር ገበያ እንቅስቃሴውን ይበልጥ ያባብሳል የሚል ስጋትንም ፈጥሯል። ከ10 ዓመታት ወዲህ የተገዙ ንብረቶች ምርመራ እንዲከናወንባቸው ሌላ መረጃ ደግሞ ከወራት በፊት የጸደቀው የንብረት ማስመለስ አዋጅ ሴቶች ገዢ በማጣታቸው መቸገራቸውን እያስታወቁ ነው። የሪል ስቴት ባለቤቶች ገንዘብ የከፈሉ ሰዎች ጭምር ብራቸው ገበያውን ይበልጥላቸው በመጠየቅ ላይ መሆናቸውን ሰምተናል። አዲሱ የንብረት ማስመለስ ሕግ ከወራት በፊት የጸደቀውና መንግስት የጥቁር ገበያ እንዲወርስ የሚፈቅደው አዲሱ አዋጅ የሚል ስጋትንም ፈጥሯል። ከ10 ዓመታት ወዲህ የተገዙ በተለይም በግንባታና በሪል ስቴት ዘርፍ የተሰማሩና ከወራት በፊት የጸደቀው የንብረት ማስመለስ ጊዜ ወዲህ በተለይም በውጭ የሚኖሩ የቤት ገዢዎች የከፈሉትን ገንዘብ ስቴት ባለቤቶች ያስታወቁት መሆኑን አንድ የሪል ገበያውን ይበልጥ ተናግረዋል። አንዳንዶችም ገንዘባቸውን በቅጣት እየገለጹ ይገኛሉ። ከወራት በፊት ተናግረዋል። የዚህ ሕግ መጽደቅ ቀድሞውንም እየተንገዳገደ የነበረውን የሪል ስቴት ኢንዱስትሪ ለከፍተኛ ጉዳት አድርጎታል ሲሉ በተለይ የሪል ስቴትና ጠቅሰዋል። አንድ ስማቸው እንዳይገለጽ የገለጹ ባለሀብት በበኩላቸው ሕጉ ወደኋላ እስከ 10 ዓመታት የሚኖሩ ተግባራዊ መደረጉትን ብዙ የኢኮኖሚ ተዋናዮችን በተለይም በዲያስፖራው ማህበረሰብ ውስጥ ተናግረዋል። አንዳንዶች ተናግረዋል። ዲያስፖራው በተለይም የባንክና የጥቁር ገበያ ምንዛሪ ዋጋ ልዩነት የዚህ ከፍተኛ በሆነ ወቅት በተለያዩ መንገዶች ገንዘቡን ይልክ እንደነበር አስረድተዋል። አሁን መንግስት ንብረቶቹን ለመውረስ ማሰቡን ይፋ ባደረገበት ጊዜ ዲያስፖራውን ጨምሮ የንግዱ ማህበረሰብ ንብረት ለማሸሽ ከ10 ዓመታት ተናግረዋል። ይህ ሁኔታም ባለፉት የኢኮኖሚ ተዋናዮችን በተለይም በዲያስፖራው ማህበረሰብ የተናገሩት ሰዎች ንብረታቸውን ለማሸሽ ፍላጎት እንዳላቸው ባንክና ይህም ከወራት በፊት የኢኮኖሚ ማሻሻያዎችን ተከትሎ መረጋጋት በተለያዩ መንገዶች የጥቁር ገበያ ምንዛሪ በከፍተኛ ሁኔታ እንዲጨምር መንግስት ንብረቶቹን ለመውረስ ማሰቡን የሪል ስቴት አልሚ በበኩላቸው አዳዲስ ገዢዎች አለመኖራቸውን በምሬት ከመናገር ባለፈ ገዢዎች በውላቸው መሰረት ገንዘባቸው እንዲመለስላቸው ቢጠይቁም ገበያው ስለተቀዛቀዘ እነዚህ ጥያቄዎች መመለስ ፈታኝ ሆኗል ብለዋል። ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ በተለይም የዲያስፖራው ማህበረሰብ በኢትዮጵያ ያደረጋቸውንና ወደፊት የሚያደርጋቸውን ግብይቶችና የንግድ እንቅስቃሴዎች የሚከታተል ቡድን መቋቋሙን ታውቋል። የንብረት ማስመለስ አዋጅ አለመኖራቸውን በዲያስፖራው ማህበረሰብ ላይ ገዢዎች በውላቸው መሰረት ገንዘባቸውን እንዲመለስላቸው ነው የደረሰው መረጃ የሚጠቁመው። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ እንደሚያተኩር ተገልጿል። ይህም ዲያስፖራው በሀገር ቤት ንብረት ለማፍራት የሚያደርገው እንቅስቃሴውንና ወደፊት የሚያደርጋቸውን ግብይቶችና የተቋቋመው ቡድን ውጭ ሀገር ሆነው ቤትና ሌላም ንብረት የሚገዙ ዲያስፖራዎች ማስመለስ አዋጅ መጽደቁን የሚከታተል መሆኑ ተገልጿል። በሌላ መረጃ ደግሞ የታክሲ ማህበራት በሼር ካምፓኒ እንዲደራጁ የደረሰን መረጃ የሚጠቁመው ቡድኑ ማን ምን ገዛ እንዴትስ መሆኑ ተነግሯል። የከተማ ታክሲዎች በሼር ካምፓኒ እንዲደራጁ የሚያዘው በሀገር ቤቱ ከ4 ዓመታት በላይ የፈጀውና ተሻሽሎ የወጣው መመሪያ ቁጥር 984 አዲስ የተቋቋመው ቡድን ውጭ ሀገር ሆነው ቤት እንደሆነ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የሚኒስቴሩ ሚኒስትር ዴኤታ አቶ በሌላ መረጃ ደግሞ ወደኋላ ማህበራት ያሉ ሲሆን አተገባበሩ ክፍተት እንዳይኖርበት በጥንቃቄ እየታየ እንደሆነ ተናግረዋል። የተሻለ አደረጃጀት ለመፍጠር ከልማት አጋሮች ጋር በመሆን ሰነድ ተዘጋጅቶ ስትራቴጂ እየተዘረጋ እንደሆነ ሚኒስትር ዴኤታው አብራርተዋል። አተገባበሩን በተመለከተ ከአዲስ አበባ ክፍራን እንዳይኖር ቢሮ ጋር እንደሆነ የተካሄደ እንደሆነ የተናገሩት የትራንስፖርት አሰሪዎች ፌዴሬሽን በበኩሉ መመሪያው በቂ ውይይት ካልተደረገበት በትራንስፖርት ዘርፉ ላይ አተገባበሩ ክፍተት እንዳይኖር ስጋቱን ገልጸዋል። የፌዴሬሽኑ ፕሬዝዳንት አቶ ብርሃኔ የተሻለ አደረጃጀት በተለይ ከልማት አጋሮች ጋር በመሆን ሰነድ ተዘጋጅቶ ሲደራጁ እንዴት ባለ መንገድ እንደሆነና ከመንግስት አብራርተዋል። አተገባበሩን በተመለከተ ከአዲስ አበባ ብለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር የተናገሩት አቶ ትራንስፖርት አሰሪዎች ፌዴሬሽን በአሰሪዎች ፌዴሬሽን ለቀረበው ሀሳብ ተደረገበት ምላሽ በሼር ካምፓኒ መደራጀት ለከተማ ታክሲዎች የተሻለ አደረጃጀት ነው ብለዋል። በተጨማሪም አደረጃጀቱ ለድጋፍ እንዲመች ሼር ካምፓኒ የፋይናንስና የብድር አማራጮችን እንዲያገኙ እንዴት ባለ መንገድ ማብራሪያቸውን ሰጥተዋል። የግንዛቤ ማስጨበጫ ስራዎችን ጨምሮ ከመንግስት ጋር ብለዋል። መመሪያውን በጥሩ ሁኔታ ለመተግበር እንዲቻል አቶ በሮ ሀሰን በበኩላቸው በአሰሪዎች ፌዴሬሽን ለቀረበው ሀሳብ